ሰላም ወዳጆቻችን ይህ ያያ ስፖርት ነው። መድፈኞችን በሚመለከቱ መረጃዎች ተመልሼ መጥቻለሁ። አርሰናልና ሲቲ በካራባኦ ካፕ ፍጻሜ ጨዋታ የሚገናኙ ይሆናል። ማንቸስተር ሲቲዎች ትናንት ምሽት እንግዲህ ጨዋታውን ለተመለከተ 3-1 ውጤትን ጠዋት ላይ ትንሽ አስቸጋሪ ሊሆን ይችላል። ሲቲ ብልጫ የነበረው ይመስላል። ነገር ግን በጣም በሚገርም ሁኔታ ኒውካስትል ጥሩ ድሎችን አጋጥሞት ነበር። ያንን መጠቀም አልቻሉም። በአጠቃላይ ክፍት የነበር ጨዋታ ነበር። ማንቸስተር ሲቲ ኒውካስትልን 5-1 አሸንፎ ወደ ቀጣዩ ዙር አልፏል። አርሰናል ቼልሲን 4-2 የፍጻሜው ጨዋታ ፔፕ ጋርዲዮላ ከማይክል አርቴታ መምህሩ ከደቀ መዝሙሩ ተጠባቂ የፍጻሜ ጨዋታ ነው የሚሆነው። የፍጻሜውን ጨዋታ ግን አጓጉ የሚያደርጉት ብዙ ምክንያቶች ይኖራሉ። እነዚህ ሁለት ቡድኖች በአውሮፓ ቻምፒዮንስ ሊግ ሊገናኙበት የሚችሉበት እድል ሊኖር ይችላል። በፕሪሚየር ሊጉ መልሰው ይገናኛሉ። በፕሪሚየር ሊጉ ዋንጫ በሚገባ የሚፎካከሩ ናቸው። እንግዲህ እግር ኳስ ነውና ደግሞ በኤፍኤ ካፑም ሊገናኙ ይችላሉና ነገር ግን ሰፊ እድል ያለው በአውሮፓ ቻምፒዮንስ ሊግም ለምሳሌ በቀጣዮቹ ወራት የሚገናኙ ከሆነ በአንድ ወር ውስጥ 4 ሊገናኙ ይችላሉ። ጠንካራ ፉክክር የሚደረግባቸው ጨዋታዎችን የምናይ ነው የሚሆነው። ታዲያ ፔፕ ከማይክል አርቴታ ይህ ያለፉት ዓመታቶች አይነት የማይክል አርቴታ ቡድኖች አይደለም። ሲፈልግ ማጥቃት፣ መከላከል በእያንዳንዱ ሁኔታዎች ውስጥ ማንቸስተር ሲቲን በሚገባ መፋለም የሚችል ነው። ፔፕም ያውቃል ያለፉት ዓመታቶች አይነት ማንቸስተር ሲቲ ጠንካራው ማንቸስተር ሲቲ እንዳልሆነና ማይክል አርቴታ ቆሰለ ጅብ ወይም የቆሰለ አህያ አግኝተዋልና መማር ያለበት አይመስለኝም። ስለዚህ አርሰናል ተጫዋቾቹን በጥንቃቄ እስከ መጋቢት በፈረንጆቹ አቆጣጠር መጋቢት 22 የሚደረግ ነው ተጠባቂ ፉክክር የሚደረግበት ነው። ይህ የካራባኦ ካፕ የፍጻሜ ጨዋታ ትልቅ ተጽዕኖ በእንግሊዝ ፕሪሚየር ሊጉ ላይ ይኖረዋል። ፔፕ ነው ይህንን ያመጣው። በእንግሊዝ ፕሪሚየር ሊግ ላይ የካራባኦ ካፕ ዋንጫ የምታነሳ ከሆነ በጣም ከፍተኛ የሆነ የመነሳሳት እና በፕሪሚየር ሊጉ ላይ ዋንጫውን የማሸነፍ እድልን ማስፋት የምችልበት ውድድር ነውና አርሰናል ደግሞ ይህንን ዋንጫ ካሸነፈ በ1993 ነው እንግዲህ የአርሰን ዌንገር ለዚህ ዋንጫ ያላቸው ንቀት መረሳት የለበትም። 22 ዓመታት በአርሰናል ያሰለጠኑት እሳቸው ስለነበሩ ማለት ነው። አርሰናል ያለፉትን ዓመታቶች በግማሽ ፍጻሜ መሰናበት ሂደቱንም ቀርፏል። በፍጻሜ ጨዋታ ግን ይህንን ፍጻሜ ጨዋታ ማሸነፍ ግድ ይለዋል። 3 ጊዜ ባለፉት ጊዜያቶች በዚህ ውድድር ላይ ፍጻሜ ደርሶ ተሸንፏል። የቼልሲ የበርሚንግሃም እና እንዲሁም ደግሞ የማንቸስተር ሲቲን እንግዲህ መድፈኞቹ ማንቸስተር ሲቲን ለመበቀል ትክክለኛው ጊዜና ትክክለኛው ሰዓት ነው ተብሎ ይታሰባል። ያንን ጨዋታ ማሸነፍ በተለይ ደግሞ በፕሪሚየር ሊጉ የሚያደርጉት ጨዋታ ደግሞ በቅርቡ የሚካሄድ ነው የሚሆነው። ስለዚህ ጠንካራ የሆነ ፍክርን በሚቀጥሉት ወራቶች መድፈኞቹ የሚጠብቃቸው ይሆናል። ወዳጆቻችን እንግዲህ ፔፕ አሁንም ምክንያቶችን ቀደም ብሎ ያዘጋጀ ይመስላል። ማርክ ጉሂን በሚመለከት ማንቸስተር ሲቲዎች በዚህ ጨዋታ ላይ እንዲሳተፍ ጥያቄያቸውን አቅርበው ነበር። በሕጉ መሰረት ግን ማንቸስተር ሲቲ ማርክ ጉሂን ማሰለፍ የማይችል ይሆናል። የፉትቦል ፌዴሬሽኑ በግልጽ ለማንቸስተር ሲቲ ይህንን ተናግሯል። እንግዲህ በፍጻሜው ጨዋታ ላይ ማን ይሰለፋል? በአርሰናል በግብ ጠባቂ በኩል ትልቁ ጥያቄ ነው። ኬፓ ወይስ ራያ? እንግዲህ አርሰናሎች በኬፓ እምነታቸውን የሚቀጥሉ ይመስለኛል። ኬፓ አሪዛባላጋ ለዚህ ውድድር ላይ እንደሚጫወት ቃል ከማይክል አርቴታ ቃል ገብቶለት ነው ያመጣው። ስለዚህ የሚጠበቅ ነው። ምክንያቱም አርሰናል ዴቪድ ራያ ፕሪሚየር ሊጉና ቻምፒዮንስ ሊጉን ይጫወታል። ኬፓ ደግሞ ካርሊንግ ካፑንና ካራባኦ ካፑንና ኤፍኤ ካፑን የሚጫወት ይሆናል። እንግዲህ አንዱ አጓጊ የሚሆነው ይህ ነው የሚሆነው። ከዛ ውጭ እንግዲህ መድፈኞቹ ዛሬ ስልጠናዎችን በሚሰሩበት ጊዜ ኦዴጋርድ፣ ቡካዮ ሳካና እንዲሁም ደግሞ ጁሊያን ቲምበር አልታዩም። በስልጠና ወቅት እንግዲህ የኦዴጋርድና ቡካዮ ሳካ ለመኖር እንኳን በቸልሲ ጨዋታም እንዳልነበሩ ይታወቃል። ያለ ቡካዮ ሳካና ኦዴጋርድ አርሰናል ውጤታማ ሆኖ ወጥቷል። ታዲያ አርሰናል ቲምበር ነው ሊኖር የማይችለው። ባለፈው ጨዋታ ላይ ከመጀመሩ በፊት ማይክል አርቴታ በጋዜጣዊ መግለጫ ያነሳው ሐሳብ አንዱ የነበረው የኦዴጋርድ ግጭትን እንዳጋጠመው ነበር። ስለዚህ ለዚህ ጨዋታ የመድረስ እድል ሰፊ እንደሚሆን ማይክል አርቴታ ተናግሮ ነበር። ነገር ግን አሁን አርሰናል በቂ የሆነ ስብስብ አለው። ሃቨርትዝ ያንን ቦታ መሸፈን የሚችል ነው የሚሆነው። በተለይ ደግሞ በአጥቂ መስመር ላይ ያለውን ችግር ሃቨርትዝ በ10 ቁጥር ቦታ ሲጫወት በቼልሲም ቤት በአርሰናልም ቤት ያንን የ10 ቁጥር ቦታ በባየር ሊቨርኩሰን ስታርቦይ ያስፋለውን አስደናቂውን ሃቨርትዝ የምናይበት የሚወደው የ10 ቁጥር ቦታ ነው። በተለይ ከአጥቂ ጀርባ ሲጫወት ስፔሶችን ማንበብ ላይ በጣም ጥሩ ፐርፎርማንስ ያለው ነው። ታዲያ ባለፈው በሊድሱ የኤለን ሮድ ጨዋታም ያንን ብቃቱን አሳይቶናል። ያንን የሚቀጥል ይሆናል። እንግዲህ ግምታ ያስተላለፉ በአጥቂ መስመር በኩል ቪክቶር ዮኬሬስ አሁንም አጥቂው ቋሚውን የሚጀምር ይሆናል። በተለይ ደግሞ ዳንኤል ባላርድን ለመፋለም አስፈላጊ ተጫዋች ነው የሚሆነው። ግራኒት ዣካ በዚህ ጨዋታ ላይ መኖር እድሉ ጠባብ ነው የሚሆነው። ሊያንድሮ ትሮሳርድ፣ ካይ ሃቨርትዝ እና ማዱዌኬ እንዲሁም ዙቢሜንዲና ዲክላን ራይስ የአማካይ መስመሩን ይይዛሉ። ከላካይ
መስመሩ እንግዲህ ለሰንደርላንድ ጨዋታ ማለት ነው ቤን ዋይት፣ ሳሊባ፣ ገብርኤልና ካላፊዮሪ የመሰለፍ እድላቸው ሰፊ ነው። የጁሊያን ቲምበር አለመኖር ተከትሎ ጥሩም ሽፋን የሚሰጡ ይሆናል። ዴቪድ ራያ ግብ ጠባቂ ሆኖ የሚጀምርበት እድል ይኖራል። ታዲያ አርሰናሎች ጉዳቶችን በሚገባ መቋቋም መቻል እንደ ስብስብ የሚያስፈልጋቸው ይሆናል። ያም አስፈላጊ የሆነውን ሂደቶች በሚገባ ማከናወን ችሏል ማለት ይቻላል። ሚካኤል ሞሪኖን በሚመለከቱ ደድማቻችን ብዙ መረጃዎችን ስለ ጉዳቱ አልወጣም። ነገር ግን በሚገርም ሁኔታ አባቱ ስለዚህ ሰው አስተያየቶችን ሰጥቷል። የቀድሞ ተጫዋች እንደነበር የምታውቁት ነው። ታዲያ አንደኛ ሚካኤል ሞሪኖን ያጋጠመው ጉዳት የተለመደ አይደለም፣ በጫናዎች የመጣ ጉዳት ነው የሚል አስተያየቱን ሰጥቷል። እንግዲህ በጫናዎች የመጣ ጉዳት ነው የሚል ነው አስተያየቱን የሰጠው። ለምን ያክል ጊዜም እንደሚርቅ መገመት ያስቸግራል የሚል አስተያየቱን ነው የሰጠው። ከዛ ውጭ እንግዲህ ወዳጆቻችን አጠር ያሉ የዝውውር መረጃዎችን ላቀርብላችሁ። ሊቨርፑልን በሚመለከት አርሰናልና ማንቸስተር ሲቲ በሚገባ የሚፎካከሩ ይሆናል በዚህ ተጫዋችን በሚመለከት። አርሰናል ግን ቤን ዋይትን የሚለቅ ከሆነ ሊቨርፑልን በማምጣት በግራም በቀኝም ቦታ ኦቨርላፕ የሚያደርግ ትክክለኛ ፉልባክ ነው ብሎ ያምናሉና ቦታውን በሚገባ ይሸፍናል ብሎ ስለሚያስቡ ይህንን ተጫዋች ለማምጣት ፍላጎት አላቸው። እንግዲህ ንግግሮቹ የሚደረጉ ይሆናል በሚቀጥሉት ጊዜያቶች። ታዲያ ውሳኔዎቹ የሚጠበቁ ይሆናል። አርሰናል በቀጣይ ጊዜያቶች የአማካይ መስመራቸውን ማጠናከር ይፈልጋሉ። ታዲያ በጥር ዝውውር መስኮት የመጨረሻው ቀን ንግግር ያደረጉበት የኒውካስትሉ የአማካይ ተጫዋች ሳንድሮ ቶናሊ በሚመለከት ዴቪድ ኦርንስቴን ለኤጀንቱ በቀጥታ ድጋሚ መልስ ሰጥቷል። አርሰናል ተጫዋቹን አቅርበው ነበር፣ ነገር ግን አርሰናሎች ከኒውካስትል ጋር ያለውን ሁኔታ አይተው የሚሳካ አይደለም ብለው ነው ያቆሙት። ይህ ዝውውር በቀጣዮች የሚቀጥል ይመስለኛል። አርሰናል ቶናሊን ቢያመጣ በ6 በ8 መሰለፍ ስለሚችል ቦታዎችን በሚገባ ስለሚሸፍን ውጤታማ የመሆን እድሉ ሰፊ ነው ብዬ አስባለሁ። እንግዲህ ሌሎች መረጃዎችን ላንሳላችሁ። አርሰናል በዝውውሩ መጨረሻ ቀን ያስፈረማቸው ሁለቱ ታዳጊዎች ምን አይነት ብቃት አላቸው፣ እነማን ናቸው የሚለውን መጨረሻ ላቀርብላችሁ። አንደኛው ጄደን ዲክሰን ይባላል። ይህ የ18 ዓመት እንግሊዛዊው የስቶክ ሲቲ መሀል ተከላካይ ነው። አስገራሚ ተጫዋች ነው ወዳጆቻችን። ጄደን ቤንጃሚን ጄምስ ዲክሰን ይባላል ወዳጆቻችን። ታዲያ ይህ ተጫዋች በጣም ጥሩ ፐርፎርማንስ ካላቸው የመሀል ተከላካዮች ውስጥ አንዱ ነው። ይህ ተጫዋች እንግዲህ ሜትር ከ88 ነው ቁመቱ የሚረዝመው። መጀመሪያ ታዳጊነቱ የጀመረው በቶተናም ነው። ከዛ በመቀጠል ወደ ስቶክ ሲቲ አቀና። ከዛ በመቀጠል ወደ አርሰናል አቀና ማለት ነው። በዚህ የዝውውር መስኮት አርሰናሎች ቀላል አይደለም ያወጡበት ወዳጆቻችን 3.2 ሚሊዮን ፓውንድ ነው። ጭማሪዎችም ይኖራሉ። ስለዚህ ከፍተኛ የሆነ ገንዘብ ነው ያወጡበት። ስለዚህ የተለየ ፐርፎርማንስ ይጠብቃሉ። ሪያን ሾክሮስን የቀድሞ ስቶክ ሲቲ መሀል ተከላካይ ይህንን ተጫዋች በሚገባ መርቶታል ማለት ይቻላል። ለእንግሊዝ ከ17 ዓመት በታች ከዛ በመቀጠል 18 ዓመት በታች 19 ዓመት በታች ተጫውቷል። 2 ጨዋታዎችን 11 ጨዋታዎችን 5 ጨዋታዎችን ማድረግ ችሏል። ይህ ተጫዋች ታዲያ በካራባኦ ካፕ እንዲሁም ደግሞ በቻምፒዮንሺፑ ለስቶክ ሲቲ መጫወት መቻሉ፣ በመሀል ተከላካይነት የቀኝ እንዲሁም የመሀል ተከላካይ መሆን መቻሉ በአርሰናሎች ዘንድ በጣም የታመነበት ነው። እዚህ በፊት መድፈኞቹ ታዳጊዎችን ሲለቁ ይታወቅ ነበር። አሁን ግን ይህ ተጫዋች ብዙ ፐርፎርማንሶችን ያሉት ስለሆነ አምነውበት አምጦታል ማለት ይቻላል። ሌላኛው ኢቫን ሞኒ ነው። ኢቫን ጥሩ የሚባል ተጫዋች ነው ደድማቻችን። ይህ ደግሞ ይሄኛው ግን በመስመሮች መሰለፍ የሚችል በቀኝ መስመር በግራ መስመር ላይ መሰለፍ የሚችል ታዳጊ ተጫዋች ነው። ብዙ ቦታዎችን መሰለፍ መቻሉ በጣም ጥሩ የሚባል ነው። ነገር ግን በሁለት ሁኔታዎች ማንሳት ይጠበቅብናል። ይህ ተጫዋች ፍጥነቱ በጣም ከቲዮ ዋልኮትን የሚያስታውስ አጨራረሱ ጥሩ የሚባል ነው። አርሰናሎች መስመሮቻቸውን የሚያግዙ የተሻለ ሩጫዎችን የሚያደርጉ ፈጣን ተጫዋቾችን ይፈልጋሉ። ታዲያ ይህ ተጫዋች አንዱ ውጤታማ ሊሆን የሚችል ነው። ኢቫን ሞኒ በቀጣዮቹ ጊዜያቶች የአርሰናል ዋናው ቡድን አካል ይሆናል ተብሎ ይታሰባል። አርሰናል ከታዳጊ ስብስቡ ከሚያመጣቸው ተጫዋቾች ውስጥ አንዱ እንግዲህ እንደ ማክስ ዳውን ባለፉት ዓመታቶች አስደምመውናል አይደለም። ቀጣይ እንግዲህ ኢቫን ሞኒ፣ ጄደን ዲክሰን ይጠበቃሉ። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።